ሰላም ጤና ይስጥልን አድማጮች፣ ለዛሬ ያዝንላችሁን መሰናዶ እናስደምጣችሁ። ኢትዮጵያ ለኤርትራ የባህር በር ጥያቄ ካቀረበች 7 ዓመት ሞልቷታል። ሰባት ዓመት የቀረበው ጥያቄ ግን ሁሉም በሰላምና በሰጥቶ መቀበል ነበር። ይሁን እንጂ ከኤርትራ የተሰጠው ምላሽ ምን ሲደረግ የባህር በር መውጫም ሆነ ድርሻ የላችሁም የሚል ነበር። ከሰሞኑ የኢትዮጵያ ጠቅላይ ሚኒስትር ሳይረፍድ ባካችሁ ድርድር ጀምሮ የሚል ቀጭን ትዕዛዝ ወደ አስመራ ልከዋል። ሆኖም አሁንም አስመራ የለም አልሰጥም በሚለው አቋሟ ጸንታለች። ከዚህ መልእክት በፊት ግን ለኤርትራ ሌላ መልእክት ተሰዶላት ነበር። እሱም በውድ ካልሆነ በግድ አሰብን እንደምትሰጥ ግልጽ የሚያደርግላት መልእክት ነው። ኢትዮጵያ የባህር በራታ እንደማትኖርና ጉዳዩ በሰላም የማያልቅ ከሆነ ወደ ኃይል እርምጃ እንደሚገባ በግልጽ ለኤርትራ አስታውቃለች። ለዚህ ደግሞ በቂ ዝግጅት ተደርጓል። በተለይም ከኤርትራ ጋር ፍልሚያው ከተጀመረ ጉዳዩን በፍጥነትና በዋናነት በአየር ኃይሉ ለመጨረስ ከፍተኛ ዝግጅት መደረጉም። ታዲያ አስመራ አንድ አስፈሪ የኢትዮጵያ ጀት እንቅልፍ ነስቷታል። ይህ ጀት በቅርብ የተገዛ ሩሲያ ሰራሽ ሲሆን እጅግ አስፈሪና በምንም አይነት ጸረ ሚሳኤል የማይመታ ጀት ነው። እንደ ወፍ አየር ላይ የሚገለባበጥ ጀት ኤርትራን እንቅልፍ ስለነሳው፣ ስለዚህ እጅግ አደገኛ ስለሆነው የኢትዮጵያ ምርጥ ጀት በዝርዝር እንነግራችኋለን። በተጨማሪም አየር ኃይሉ የታጠቃቸውን አዳዲስ የአየር ባየር መሳሪያዎችን መረጃ እናጋራችኋለን። ቻናላችንን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። አስመራን እንቅልፍ የነሳው ጀት ሱ-30 ፍላንከር ጀት ይባላል። ጀቱ በፍጥነቱና በአየር ላይ በከፍተኛ ፍጥነት በመገለባበጥ የሚታወቅ ጀት ነው። በዚህም ከራዳር እይታ ውጭ እንዲሆን ያደርገዋል። ፍላንከር ጀት በሁለት ፓይሎቶች የሚንቀሳቀስና ባለ 2 ሞተር እጅግ ዘመናዊ ጀት ነው። ሩሲያ በዩክሬን ጦርነት ላይ በስፋት እየተጠቀመችባቸው ካሉት ጀቶች መካከል ቀዳሚውን ስፍራ የሚይዝ ጀት ነው። ጀቱ በከፍተኛ ፍጥነት አቅጣጫውን የሚቀይርና በአየር ላይ ዳይቭ በማድረግ በቅጽበት የሚገለባበጥ በመሆኑ በየትኛውም የአየር መቃወሚያ መምታት እንደማይቻል ዊኪፒዲያ ስለ ጀቱ ባቀረበው መግለጫ ላይ ጠቅሷል። በሰዓት 2100 ኪሎ ሜትር የሚምዘገዘገውና 22 ሜትር የሚረዝመው ሱ-30 ለሩሲያ አየር ኃይል መተማመኛ ከሆኑት የጦር ጀት መካከል ቀዳሚውን ስፍራም ይይዛል። እስከ 3000 ኪሎ ሜትር ድረስ የተሰጠውን ተልዕኮ በአንድ በረራ የሚፈጽመው ሱ-30 17000 ኪሎ ግራም ይመዝናል። በአየር ላይ አክሮባት እየሰራ ሲምዘገዘግ ይህን ክብደቱን የሚያስረሳ ነው። ጀቱ እጅግ በጣም ውድ ነው። ሩሲያ ይህን ጀት እንደ ገዢው የወዳጅነት ደረጃ ከ40 እስከ 65 ሚሊዮን ዶላር ትሸጠዋለች። ሩሲያ ይህን ጀት ለብዙ አገሮች ሽጠዋለች። ከአፍሪካ ኢትዮጵያ፣ አንጎላ፣ ኡጋንዳና አልጄሪያ ይህን ጀት ከሩሲያ ገዝተው እየታጠቁ ሲሆን እንደ ቻይና፣ ህንድ፣ ቬንዙዌላ፣ ማሌዥያ፣ ኢንዶኔዥያና ካዛኪስታንን ጨምሮ ለሩሲያ ቅርበት ያላቸው ሀገራት ይህን ጀት ታጥቀውታል። በ2007 ከቻይናና ከፓኪስታን ጋር በክፉ ዓይን የምትታየው ህንድ 1.6 ቢሊዮን ዶላር በመክፈል በአንድ ጊዜ 436 የሚሆኑ ጀቶችን ገዝታለች። አሁን ኢትዮጵያ የዚህ ጀት ባለቤት መሆኗ በእርግጥም ተረጋግጧል። ሩሲያ ከ630 በላይ ሱ-30 ጀቶችን ሰርታለች። ብዙዎችን ለሽያጭ የምታውል ሲሆን የተቀሩትን ደግሞ ከዩክሬን ጋርና በሶሪያና በሊቢያ ከምዕራባውያን ጋር በተቃራኒ ቁማ እያደረገቻቸው ባሉት የውክልና ጦርነቶች እየተጠቀመችባቸው ነው።
እንደ ወፍ የሚገለባበጠው ጀቱ ሩሲያ ትዕዛዘው እንጂ የትም ይሄዳል። ራዳር አያቆመውም። ጸሩ አውሮፕላን ሚሳኤል ከጉዞው አያደናቅፈውም። ፍጥነቱና የተገጠሙለት ራሱን የሚከላከልባቸው ቴክኖሎጂዎች በተቀናቃይ ጀት እንዳይመታ ያደርገዋል። በአየር ውጊያ ላይ እጅግ ስኬታማ ጀት ነው። ከታች ነው ሲሉት በአንድ ጊዜ ተገለባብጦ ወደ ጠፈር በመምዘግዘግ ኢላማውን በሚሳኤል ይሰባበራል። ከላይ ወደ ታች፣ ከታች ወደ ላይ፣ ከጎን ወደ ጎን በየትኛውም የአየር ላይ ውጊያ ፈጽሞ እጅ አይሰጥም። ለባላንጋራው ፈተና በሁለት ፓይለቶች መብራሩ፣ ጠንካራ ሁለት ሞተሮቹ የተገጠሙለት መሆኑ፣ ስስና ቀላል ክንፎቹ ያሉት መሆኑ በአየር ላይ ውጊያ እንዲፈራ አድርጎታል። የትኛውንም የሚሳኤል የሚታጠቀው ይህ ጀት የሃይፐርሶኒክ ፍጥነት ያለው በመሆኑ የሚወነጨፈውም የሚጣሉ የስበት ቦምቦችንም ይዞ ይፋለማል። ጣል ከተባለ ተኩስ ከተባለ የኒውክለር ቦምቦችን ሳይቀር መጣልም ይችላል። አስመራም የተጨነቀችው ለዚህ ነው። ጀቱ ዝግጅቱን አጠናቆ ቦታው ላይ ይገኛል። ኢትዮጵያ የባህር በር ለመያዝ ወደ እርምጃ የምትገባ ከሆነ በጠንካራው አየር ኃይሏ ጉዳዩን በፍጥነት መጨረስ ትችላለች። የኢትዮጵያ አየር ኃይል ልክ እንደ እግረኛው ልክ እንደ ባህር ኃይሉ ያልተነገረ እጅግ ከፍተኛ ብቃት እንዳለው መረጃዎች ያመለክታሉ። ምድርን ቁና የሚያደርገው የሰማዩ ንጉሥ ዛሬም በአብሬ የጀግንነት ታሪኩ ታጅቦ የጠላት ውጋት ሆኖ ዘልቋል። እጅግ አስገራሚ ቁመና ላይ የሚገኘው አየር ኃይላችን እስከ አፍንጫው እንደታጠቀ ግብፅና ሶማሊያ ሳይቀር መስክረውለታል። ኤርትራም ተርበትብታለታለች። የኢትዮጵያ አየር ኃይል ከሱ-30 በተጨማሪ እጅግ ዘመናዊ ከሆኑት ሰው አልባ ድሮኖች ኔቶ አጥብቆ እስከሚጠላው በሰማይ በሰዓት እስከ 3500 ኪሎ ሜትር የሚዘገዘግ ራሻ ሰራሹ ሱ-27 ታጥቋል። ይህ ጠላቶቹን ከነጉድጓድ ሳይወጡ እንደ ፍልፈል የሚቀብረው ባለወርቅ ታሪክ ባለቤቱ የኢትዮጵያ አየር ኃይል የተመሰረተው በአፄ ኃይለ ሥላሴ ዘመን በ1920ዎቹ ነበር። ሁሉም የአፍሪካ ሀገሮች በቀኝ ግዛት በሚማቀቁበት በዚያን ጊዜ የኢትዮጵያ አየር ኃይል ግን በ1920ዎቹ አጋማሽ ብቻ 19 የጦር አውሮፕላኖችን ታጥቆ እንደነበር ታሪክ ያስረዳል። ጣሊያን ከተሸነፈ ከወጣ በኋላ በ1944 ኢትዮጵያ አየር ኃይሏን የአየር ኃይል ማሰልጠኛ ተቋም ጨምራ ዳግም በመክፈት የአፍሪካውያን ኩራት ሆናለች። ሶማሊያን የውርደት ማቅ አከናንቦ ዚያድ ባሬን ከነጀሌዎቹ ህንድ ውቅያኖስ ዳርቻ አሯሩጦ የደፈቀው የኢትዮጵያ አየር ኃይል ወዳው ራሱን በማደስ ኤፍ-16፣ ሚግ 23፣ ሚግ 27፣ ሱ-25፣ ሱ-30 እና ሱ-27 ፍላንከር የተባሉ ራሻ ሰራሽ ተዋጊ ጀቶችን በመታጠቅ በአፍሪካ ወደር የለሽ ለመባል ቻለ። ራሻ እነዚህን ጀቶች የሰራቻቸው አሜሪካንን ለመግጠም እንደነበር የሚነገር ሲሆን ከነዚህም ውስጥ ሱ-27 ፍላንከር ጀቶች ከየትኛውም ጀት በላይ እጅግ ዘመናዊ ሲሆኑ ኢላማቸውን ዶጋመድ ሳያደርጉ እንደማይመለሱ ይነገርላቸዋል። በአሁኑ ሰዓት የኢትዮጵያ አየር ኃይል ሱ-27 የተባሉትን ጀቶች የታጠቀ ሲሆን አንዱ ሱ-27 ፍላንከር ጀት ለግጥሚያ ሲወጣ 8 ሚሳይሎችን፣ አርቢኪ መትረሲዎችን እና ረጅምና አጭር ተምዘግዛጊ አረሮችን የመሸከም ብቃት አለው። ኢትዮጵያ ከነዚህ ዘመናዊ ጀቶች በተጨማሪ የዘመኑ የቴክኖሎጂ ቁንጮ የሆኑትን ዘመናዊ የሰው አልባ ድሮኖችን ታጥቃለች። የኢትዮጵያ ድሮኖች እጅግ ትልቅ አቅም ያላቸው ሲሆኑ በአንድ ቻርጅ በአየር ላይ ለከታታይ ሰዓት በመቆየት ኢላማቸውን አድነው መምታት የሚችሉ ናቸው። ከዓመታት በፊት የኢትዮጵያ መከላከያ ኢንዱስትሪ በሚያስደንቅ ሁኔታ አነስተኛ የሆኑ የቅኝትና የስለላ ተግባርን የሚፈጽሙ ዘመናዊ ካሜራና መረጃ ማስተላለፊያ ያላቸው ከእይታ በጣም ርቀው 18000 ጫማ በላይ በሰማይ በመብረር ተፈላጊውን መረጃ የሚያጠናክሩ ሰው አልባ ድሮኖችን ሰርቷል። አሁን ኢትዮጵያ የሚገኙት ዘመናዊ ድሮኖች
ዱላቸውን የቀመሰው ህወሓት ዱባይ ሰራሽ ናቸው ቢልም መረጃዎች ግን ድሮኖቹ እስራኤል ሰራሽ እንደሆኑ ይጠቁማሉ። የግብፁ ታዋቂ ጋዜጠኛ በአንድ ወቅት ስለ ኢትዮጵያ አየር ኃይል ቀኝ የሰጡት ምስክር ግብጾችን ያሸበረና ቀን ከሌት የኢትዮጵያን እውቀት ለማየት ለሚያልሙ ግብፃውያን ጆሮን የሚደፍን አይነት መረጃ ነበር። የኢትዮጵያ አየር ኃይል ከምታስቡት በላይ የዘመነ ነው። በውስጡ የታጠቃቸውና እየታጠቃቸው ያሉ መሳሪያዎችም ከጊዜ ወደ ጊዜ እየተመነደጉ ነው። የኢትዮጵያ አየር ኃይል ልታስቡት የማትችሉት ዘመና ውስጥ ነው ሲል ነበር የገዛ ሀገሩ ግብፅን ጦርነትን ከኢትዮጵያ ጋር እንዳትሞክረው ሲያስጠነቅቅ የተሰማው። ነገሩ አንድ ኢትዮጵያ የሰጠው ምስክርነት ቢሆን ለራሱ አድርቶ ነው ይባላል። አንድ የሌላ ሀገር የውጭ ዜጋ እንኳን ቢሆን በጥቅም ተገዝቶ የኢትዮጵያ ወዳጅ ሆኖ ሊያሰኝ ይችላል። ይህ ግብፃዊ ጦር ተንታኝ ግን የኢትዮጵያን የአየር ኃይል ብቃት ታሪክ ሁሉ እያጣቀሰ ይገልጻል። ግብፃውያንም በጭንቀት ውስጥ ሆነው ሰምተውታል። አሁን ደግሞ የአየር ኃይላችን ከገለጸውም በላይ ዘምኗል። የኢትዮጵያ አየር ኃይል ተዋጊዎች እንዴት አየሩን መቆጣጠርና ማጥቃት እንደሚችሉ የተካኑት በአየር ላይ ውጊያ ብቻ ሳይሆን በአየር ላይ ትራንስፖርትም ጭምር ነው። አህጉሪቱን መምራት የቻሉ የአየር ላይ አናብስቶች ናቸው። ይህንንም በተለያዩ ጊዜ አስመስክረዋል። እስከ 5 እና 8 ሚሳይሎችን የሚታጠቁ ጀቶች ሁሉ ባለቤት እንደሆነች የሚነገረው ሀገራችን ኢትዮጵያ ለግብፃውያን ምቾትን አልሰጠችም። አስመራን ደግሞ እንቅልፍ ነስቷታል። ጨዋታው ከተጀመረ የኢትዮጵያ ጀቶች ከአፋር በመነሳት አስመራን ወደ መጥፎ ገጽታ ለመቀየር ቀናቶች አይፈጅባቸውም። ይህ ሁሉ ከሚሆን ግን ኤርትራ ለኢትዮጵያ ወይ ሰጥቶ በመቀበል ወይ በድርድር የባህር በር መውጫ መስጠት አለባት። ይህ ከሆነ ሁለቱም ሀገራት መልካም ምስራች መሆን ይችላል። ካልሆነ ግን ኢትዮጵያ ካለ ባህር በር እንደ ከዚህ ቀደሙ መኖር የምትችልበት ጊዜ ላይ አይደለችም። አድማጮቻችን፣ ለዛሬው የነበረ መሰናዶ ይህን ይመስል ነበረ። አበቃን። መልካም ጊዜን ተመኘን።